ግባና አውጣው ዲያስ እንችላለን ነው ምን እናት የወለደችው ክለብ ማለት ይሄ ነው። ባለቀ ደቂቃ ቪቪዲ ካፒቴናችን ቨርጂል ቫን ዳይክን የምላርግ በእናቴን አባት እንዴት ነው የምትችለው? ወስደ ቅርቅር አረከው። ይሄን ቀፋፊ የሆነ ደርቢ ተጫዋች እንደዛ አሳጥተውን እንዳህያ እየተጫወቱ ቆራርጠውን ብቻ ሊቨርፑልን አጣጥሙ። ይሄን 3 ነጥብ አጣጥመው እንለያለን። ኮንግራ ፋሚሊ እጅግ በጣም ነው ደስ ያለኝ። ቋንዲ Who is Everton? ማን ነው ኤቨርተን ማን ነው? This is my club አባቴ ታይካል። ይሄ የኔ ክለብ ቪቪዲ ባለቀ ሰዓት አረደልኝ። ይችላል ሊቨርፑል ቫን ዳይክ ባለቀ ሰዓት የቴስታው ንጉስ ደረገመልኝ ገላገለኝ። ኤቨርተን ደርቢ ምናምን ነው እያላችሁ ምንም አታመጡ። ግባና አውጣው መድረፉ ቃቃ ቋጣሪውና ግባና አውጣው። አዳዲሶቹ ቢያቀታቸው ሲኒየሮቹ ተቀብለው 3 ፖይንት አስገኙልን። መሐመድ ሳላህና ቨርጂል ቫን ዳይክ ክበሩልን። ከጎድን ያወጣን ቨርጂል ቫን ዳይክ እውነት ዛሬ እኔ የመጨረሻ የነበረ አቻ ብንወጣ በቃ ይሄን ሲዝን አላይም ብዬ ነበረ በውስጤ። ቨርጂል ቫን ዳይክ ተመስገን፣ እግር ኳስን ለኔ ያተረፍክልኝ። ዘንድሮ ቻምፒየንስ ሊግ በዚህም በዛ መንገባለን ብያቸዋለሁ። በዚህም በዛም ነው ካስቶን ቪላ እና ከከተርፌ ጋር ነው ቻምፒየንስ ሊግ ቦታ ፎክሮ ቼላው ተባሯል። በዚህም በዛ መንገባለን ሊቨርፑል አመኑኝ። ግን አዳዲሶቹ ልጆችን ምንድነው የሰበሰብነው ጋይስ? ፍሎሪያን ቪርትዝ በቃ ዜሮ በቃ ምንም የለም እኮ። ነገር ግን ያው ዊን ኢዝ ዊን፣ ዋናው ማሸነፋችን ነው። አሰልጣኙ ተባሮ አዲስ ቡድን ሰርተን ኔክስት ሲዝን እናያለን እንጂ ይሄ ቡድን እንደምንም ብቻ ቻምፒየንስ ሊግ ቦታ ያስገባል። በቃ ያለን ነው ፈልገው። ዋው ግባና አውጣው መድረቁ ቋጣሪ ይሄ ነው ሊቬ ግባና አውጣው ሳላችን ተለያል። ቫን ዳይክ በማግኒፊኮ ተለያለህ። ግንብ ብቻ አይደለም ዛሬ አስመስክረሃል። ይኸው አንሰራርቶ ነው ትችላለህ። come on this is more than a derby, this is more than 3 points. እንችላለን አዋውጄ አስጠብቄ አስቋጥሬ ባለቀ ሰዓት ዘጋውት ስለምችል ይሄ ነው ሊቬ ይሄ ነው። በጣም በእውነት እድለኛ ቲም ነህ አንተ ሽማግሌ፣ እድለኛ ቲም ነህ ዘንድሮ። ወደድክም ጠላህም ማለት ነው ቶፕ 4 ትገባለህ ማለት ነው። ለማንኛውም ጀማው ቫምዳስ ነው መገኘው። ቫምዳስ ልዩ ኢቨንት አለው። ጀማው ዘጭ ብሏል። ካሁኑ እንግዲህ ምትደርሱ ከሆነ መምጣት የሚችል ይምጡ አይደል? መምጣት ምችሉ ከች በሉ ማለት ነው። ሼባው ግን እንኳን ደስ አለ ቪላ ስላሸነፈ ማለት ነው። የቪላ ጨዋታ ያበደ ጨዋታ ነበር። አላር ለ3 ነው ያለቀው ጨዋታው። ቤት ሲገባ ደግሞ በሰፊ ቪዲዮ ምን ሰራ ይሆናል ጀምአው። ለማንኛውም ለአርሰናላችን ይቅናው ከወንገነርስ እሰይ ተመስገን። ደስተኛው ነው አብሮኝ የሚቆጥር አንድ ሽማግሌ ያገኘው ሼባው አማና እንኳን ደስ አለ። አብረን እንቆጥራለና አዎ አርሰናል እንቆጥራለን ከሼባ ጋር መብታችን ነው። እንኳን ደስ አለ እንኳን አደረሰ ሼባው አማና ለነቁር ቪዲዮ ሰርቼ ምናምን ነገር እያዘጋጀው ምናምን ነገር ሴት ፒስ ቡድን ነው አንደኛው ዋናው ሴት ፒስ። በነገራችን ላይ ያልታወቀበት ሴት ፒስ ቡድን ማለት ሊቨርፑል ነው። አገባው ቼልሲ ነው ተስፋ ሙጥጥ ያለው ማለት ነው። ደግሞ አስቶን ቪላስ 3-1 እየመራ 3 እኩል ሆኖ ኮናቴ ልነቁር አይዛክ ልነቁር እርቅር አላረገለም ቫን ዳይክ እጅግ በጣም ጣፋጭ 3 ነጥብ ለሊቨርፑል በመርሲሳይድ ደርቢ ወደ ሂልዲንግስተን ስታዲየም በመጓዝ የዴቪድ ሞይስን ጠንካራውን ኤቨርተንን የገጠመው ሊቨርፑል በቨርጂል ቫን ዳይክ የመጨረሻ ደቂቃ ጎል ታግዞ ጨዋታውን እጅግ በጣም ባስጨናቂ ሁኔታ ቢሆንም 2-1 በሆነ ድል መወጣት በመቻል በፕሪሚየር ሊጉ 5ኛ ደረጃነቱን በ55 ነጥብ ማጠናከር ችሏል። ከቶፕ 4 ቡድኖች አስቶን ቪላና ማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነቱም ወደ 3 ማጥበብ ችሏል። የሚገርም ጌም ነበር። ፈርስት ሃፍ በተለይ የተመለከትነው ሊቨርፑሎች በ29ኛው ደቂቃ ላይ ሳላ አማካይነት ጎል አስቆጥረው 1-0 ሲመሩ ነበር። ከዛ በኋላ ኤቨርተኖች ከሁለተኛው አጋማሽ በኋላ በቤቱ አማካይነት 54ኛው ደቂቃ ላይ ጎል አስቆጥሮ ነበር። ፈርስት ሃፍ በጣም የሚገርም ፉክክር ነበር የተመለከቱት። ሰከንድ ሃፍ ግን ኤቨርተኖች በቤቱ ጎል ካስቆጠሩ በኋላ ሞር ከኳስ ውጭ ነበር ብዙ ጊዜያቸውን ሲያሳልፉ የነበረው። ከዛ በኋላ ካውንተር አታኮችን ነበር ለመጠቀም ጥረት ሲያደርጉ የነበረው። ነገር ግን ሊቨርፑሎች በመጨረሻ ደቂቃ
111ኛው ደቂቃ ላይ እንግዲህ በቨርጅል ቫን ዳይክ አማካኝነት በግንባር ጎል በማስቆጠር ጨዋታውን 2-1 ድል ማድረግ ችሏል። ለሊቨርፑል በጣም መልካም የሚባል ውጤት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ወንዝ ዳር መቀደስ ሰይጣን ለመቀስቀስ ነው። ያራዳ ልጅ ምንድነው ደግሞ አንተ? ይሄ መርሲሳይድ ደርቢ ያራዳ ልጆች ማለት ነው። ጸብ ቀረሽ ምን አለፋ ነው ዛሬ? ኧረ ጸብ ቀረሽ አሉ። ጸብም አለፈን ከዛም ያለፈ ደርሷል ነው የምልህ። በሽለላና በፉከራ ያለቀ ጨዋታን የተመለከትነው። ሳላ ያገባል የክለቡን ሎጎ እያሳየ ይፎክራል ማለት ነው። እዛ ቤቱ አግብቶ ምንኛ እንደሆነ አላወቅንም። ሀገር እያዝ በቃ ፉከራ። እሱ እንደውም ጦር ሁሉ ሊያቀብሉት ነበር ይያዝ ተባለ። 11 ደቂቃ ተጨምሮ ቨርጅል ቫን ዳይክ ያራዳ ልጆች አስቆጥሮ 2-1 ሊቨርፑል ኤቨርተንን በሜዳው ማሸነፍ ችሏል ማለት ነው። ቫን ዳይክም ተከትሎ በሽለላ አበዱ ነው ምን አለፋ። ምክንያቱም እነዚህ በጣም ዘግናኝ ፕሪሚየር ሊጉ ላይ ያሉ ከሚባሉ ደርቢዎች መካከል አንዱ ነው መርሲሳይድ ደርቢ። እጅግ በጣም አውሬ የሆነ ጨዋታ ነው ማለት ነው የምንመለከት የነበረውና አሁንም ዛሬም የሚገርም ጨዋታ ተመልክተናል። ኤቨርተኖች በጣም ከሊቨርፑል ያላቸውን ነጥብ ማጥበብ የሚችሉበትን እንግዲህ እድል ሳይጠቀሙበት ቀርቷል በሜዳቸው ማለት ነው። ሊቨርፑሎች ደግሞ ለቻምፒዮንስ ሊግ ራሳቸውን በሚገባ እያመቻቹ ነው ማለት ነው። ቼልሲ ትናንትም በማንቸስተር ዩናይትድ መሸነፉን ተከትሎ ማለት ነው በአስገራሚ ሁኔታ ወደፊት እየሄዱ ነው። አስቶን ቪላ እና ሰንደርላንድ እረሱ ላይ ደግሞ መጣለው። ምን አለፋ ሼር ኮፕሊንክ ይደረግ። ይመቻችሁ ጋይስ፣ እንችላለን፣ አረጋግጠናል። ቶፕ 4 ይዘን እናጠናቅቃለን። ያራዳ ልጆች ቨርጅል ቫን ዳይክ ምን አይነት ቨርጅል ቫን ዳይክ ነው? በመጨረሻ ደቂቃ ምኑን ያሳየን? ትችላለህ። እናቴን እምሬ ነው። የኛ ደርቢያችን ኤቨርተን አይደለም። ሲሳይድ ደርቢ የላትም። ያራዳ ልጆች እንችላለን። ትችላለህ ቨርጅል ቫን ዳይክ። በመጨረሻ ደቂቃ ጠቃረግና ያራዳ ልጆች የሚገርም 3 ነጥብ ያስፈልገናል። ከቼልሲ በ7 አድርገናል። ያራዳ ልጆች ሻምፒዮንስ ሊግ ቀጣይ ዓመት በእርግጠኝነት እንሳተፋለን። ይመቻችሁ። በደም ኮፕሊ አሮጊቷን 101ኛው ደቂቃ ላይ አግብታ አሸንፋለች። ምንም አያሳስብም። እኔ ስላልቋጠርኩባት ነው ያሸነፈችው። ኦልሬዲ አርሰናል፣ ማንቸስተር እና አስቶን ቪላ ተያይዘው ቻምፒየንስ ሊግ መግባታቸውን አረጋግጠዋል። አሮጊቷና ቼላው ደግሞ ይፈጣፈጣሉ። አንዳቸው እኛን ተከትለው ቻምፒየንስ ሊግ መግባታቸው አይቀርም። ግን አሮጊቷ ቻምፒየንስ ሊግ ምገባ አይመስለኝም። ምክንያቱም ዛሬም ብታሸንፍ እንኳን ቀጣይ ጨዋታዎቹ በጣም ከባድ ናቸው። ቀጣይ ከፓላስ ጋር ትጫወትና በሜዳዬ ከኔ ጋር ትጫወታለች። እለጠልጣታለሁ። በሜዳዋ ስለጠልጣት አይታኛለች ዘንድሮ። ስለዚህ ኦልትራፎርድ ላይ መጣ ትለጠለጣለች። ትናንትና ወንድም ጥላ ቼላውን እንዳስቀየምኩት አሮጊቷንም አስቀይማታለሁ በሜዳዬ ማለት ነው። ከዛ በኋላ ደግሞ ከቼላው ጋር ነው የሚጫወተው። ቼላው ራሱ ይወስናል ማለት ነው። ከዛ ከብሬንፎርድ ከዛ ከአስቶን ቪላ አለባት እዚህ ጋር እንደምታዩት ማለት ነው። ስለዚህ መርሃ ግብሩ እጅግ አስቸጋሪ ነው ለአሮጊቷ። ስለዚህ ቼላው ቻምፒየንስ ሊግ እኛን ተከትለ የመግባት እድል ስላለ ወጥር እኛ 3 ነጥብ እናሳጣታለን። ቀጣይ ደግሞ ከራስ ጋር ስለምትጫወት አሮጊቷ ወደኋላ ታረጋትና እኛን ተከትለ ትገባለን። ለማንኛውም አርሰናል፣ ማንቸስተር እና አስቶን ቪላ ቻምፒየንስ ሊግ መግባታቸውን አረጋግጠዋል። ወይ ሊቨርፑል ወይ ቼልሲ ደግሞ አንዳቸው ተሳታፊ ይሆናሉ። ቼላው ቢገባ ደስ ይለኛል። ዛሬ ግን አምልጠሻል። ዛሬ በኤቨርተን ጥፋት አምልጠሻል። ሊቨርፑላውያን ምን አይነት ጣፋጭ የሆነ ድል ያስመዘገባችሁት! በመርሲሳይድ ደርቢ ወደ ሂል ዲኪንሰን ስቴዲየም አምርቶ ኤቨርተንን ባለቀ ሰዓት በ111ኛው የሽርፍራፊ ሰከንድ ጎል ቨርጅል ቫን ዳይክ ባስቆጠራት የግንባር ጎል እጅግ ወሳኝና ትልቅ 3 ነጥቦችን በፕሪሚየር ሊጉ ማሳካት ችሏል። ከተከታዩ ቼልሲ በ7 ነጥብ ልዩነታቸውን አስፍተው ወደ ቶፕ 4 የሚቀርቡበትን ሁኔታ አቅርበዋል። ከአስቶን ቪላና ከማንቸስተር ዩናይትድ የ3 ነጥብ ልዩነት ዝቅ ብለው ተቀምጧል። እጅግ በጣም ፈታኝ በነበረው የመርሲሳይድ ደርቢ ሊቨርፑል የበላይነቱን ወስዶ ሙሉ 3 ነጥብ አሳክቷል። ስለዚህ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቫን ዳይክ የኔ አባት ምን ላርግ የኔ አባት እኔ ምን ላርግ ምን ልሁንልህ? እንደ ፉከሬ ሆነልኝ። መርሲሳይድ ደርቢ አንድም ቀን በኤቨርተን አንድም ቀን አሸንፈናችሁ አናውቅም። ቫን ዳይክ ምን ላርግ? በእናትህ እኔ ላንተ ቃል የለኝም። በዛሬ ቀን የመሰለ ጎል ታገባለህ። እኔ ላንተ ቃል የለኝም። በጣም ነው የማመሰግነው ከምር ቫን ዳይክ 2-1 በሆነ ውጤት መርሲሳይድ ደርቢን ተጠናቋል። በሜዳችንም 2-1 በእነሱ 2-1 ማይ ጋድ አምላኬ ሆይ ተሳክቷል ነው ብላችሁ ቋጥሮኛል ሊቨርፑላውያንን። ለዚህ ነው አትፎክር ስትሉኝ የፎከርኩበት ምክንያት ይሄ ነው። ይመቻችሁ። አቦ ላይክ ሼር ኮፒ ሊንክ